የዞን የከተማና እና የወረዳ አመራሮች የተከበሩ አቶ ጥለያ የነው ያዊ ብሔረሰብ አስተዳደር ዞን ያዊ ፈረሰኞች ማህበር አለቃ የተከበራችሁ የዚህ በዓል ታዳሚ ሆናችሁ በሁሉም አካባቢ ጥሪያችንን አክብራችሁ የመጣችሁ እንግዶቻችን እና የከተማችን ነዋሪዎች ክቡራንና ክቡራት ከሁሉ አስቀድሜ እንኳን ለ83ኛው ዓመት ለአንጋፋው የአገው ፈረሰኞች ማህበር በዓል እንኳን አደረሳችሁ እንኳን ዴክስ ታምሱናስ በየዓመቱ የህዝቦች የጀግንነት አይበገሬነት ታሪክ ወደሚዘከርበት ድንቅ ምድር ለመምጣት ቀጠሮ ይዛችሁ የአገውን ህዝብ ጥሪ አክብራችሁ የመጣችሁ ውድ በዓለም ዙሪያ የምትገኙ ኢትዮጵያውያንና ወዳጆች መለያዋ የደጋዋ ገነት ውብ ጽዱ ለስራና ለኑሮ ምቹ መዋለ ንዋይ ቢያፈሱባት አዋጪ ወደ ሆነችው ከተማችን በቅርቡ በአማራ ክልል ባህል ቱሪዝም ቢሮ ድንቅ ክልላዊ ኮንፈረንስ የቱሪዝም መዳረሻ የሚል ዕውቅና ተሰጥቷት እየተንቀሳቀሰች ወዳለችው የአገው ምድር መዲና እንጅባራ ከተማ በድጋሜ እንኳን ደህና መጣችሁ አዲናስ። የአገው ህዝብ በራሱ አቅም ከፈለሰፋቸው ድንቅና ቱባ ባህሎች ከተካነባቸው የኪነ ጥበብ ኪነ ህንጻ ስራዎች ከፈጸማቸው የጀግንነት ታሪኮች በተጨማሪ ከመላው ኢትዮጵያውያን ጋር ጎን በመሰለፍ ያስመዘገበው የጥቁር ህዝቦች መኩሪያ የአድዋ ድል ታሪክ ሳይደበዝዝ እንደ እንቁ የበራ ለትውልድ እንዲተላለፍ የመሰረተው ይህ የአገው ፈረሰኞች ማህበር ዛሬ እኛን ባንድ ጥላ ስራ አውሎናል። የአገው ፈረሰኞች ማህበር ለመመስረት ምክንያት የሆነው ሀገራችን ለመውረር በመጣው የጣሊያን ጦር በአድዋ ጦርነት ወቅት እንደሆነ ይነገራል። በጦርነት ወቅትም የአገው ህዝብ እንደሌሎች ኢትዮጵያውያን ህዝቦች በጦርነት ላይ የተሳተፉ ሲሆን የሀገራችን ህዝቦች ጠላትን ለማጥቃት በዘመቱበት ወቅት በዘመናዊ የጦር መሳሪያ ሳይሆን በጦር በጎራዴና በፈረስ ሆነው በሃይማኖታዊ ታሪክ አፈ ታሪክ እንደሚገለጸው በጎራዴ በፈረስ ሆነው በሃይማኖታዊ አፈ ታሪክ በአድዋ ጦርነት ወቅትም የሃይማኖት አባቶች የቅዱስ ጊዮርጊስን ታቦት ጽላት ይዘው በመሄድ ጦርነቱን ድል አድርገዋል። የቅዱስ ጊዮርጊስ የአባቶቻችን የጀግንነት ታሪክ ለማውሳትና የአገው ፈረሰኞች አርበኞችን ለመዘከር እና በወቅቱን ለማስታወስ ሲባል በየዓመቱ ጥር 23 በዞን ደረጃ እየተከበረ ይገኛል። እነሆ ዛሬም ለ83ኛ ጊዜ በደማቅ ሁኔታ እየተከበረ ይገኛል። ማህበሩ በአሁኑ ወቅት ከ62000 በላይ አባላት አሉት። ከተለያዩ ማህበረሰቦች ታሪክ እንደምንረዳው ባዊ ዞን ፈረስና ማህበረሰቡ የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። በአገው ምድር ፈረስ ከሰው ልጆች አኗኗር ጋር የጠበቀ ቁርኝት ያለው እንስሳ መሆኑና ከሌሎች አካባቢዎች ለየት የሚያደርገው ፈረስ በሰላሙ ጊዜ ለሰርግ ሙሽራ ያደርሳል፣ ሙሽሮችን ያጅባል፣ ለንግሥት ታቦት ያጅባል፣ ጭነት ይጫናል። እርሻ ለማረስ ደግሞ ፈረስ ብቻውን ፈረስ ከበሬ ጋር ፈረስ ከላም ጋር እንዲሁም ፈረስ ከበቅሎ ጋራም ሁሉንም ነገር ሆኖ ያገለግላል። በጦርነቱ ጊዜ ደግሞ ስንቅ ተጭኖ ናጌታውን ተሸክሞ ለውጊያ ይዘምታል። ታማሚን ሕክምና ለማድረስ አምቡላንስ ሆኖ ያገለግላል። ለለቅሶ ጊዜ ደግሞ ኮረቻ ለብሶ የሐዘን ተካፋይ ይሆናል። የተከበራችሁ ውድ እንግዶቻችን በየዓመቱ በስስትና በናፍቆት የምንጠብቃችሁ ውድ እንግዶቻችን አገው ምድር ህዝቡ ብቻ ሳይሆን በተፈጥሮ ዘርፈ ብዙ መልክ ያላት በየዓመቱ ሳይሆን በየጊዜው እንድንጎበኛት ልዩ የመስህብ አሻራ በልባችን ታትሞ እንዲኖር የሚያደርግ የድንቅ ምድር ባለቤት ነች። ከተማችን እንጅባራ የብዙ ወረዳዎች መዲና እንዲሁም የቀጠናዎች መተላለፊያ ኮሪደር በመሆኗ በማዕድን፣ በኮንስትራክሽን፣ በሰብል ልማትና በእንስሳት ሀብት፣ በቱሪዝም፣ በእጽዋትና በመድኃኒት ቅመማ እንዲሁም በባህል ጥናት ስራዎች ዘርፍ ለሚሰማሩ ሁሉ ምቹ ስነ ምህዳር ባለቤት ነች። ባህርና ሀገር አቋርጣችሁ ከዚህ ድንቅ ምድር የተገኛችሁ ውድ የሚዲያ አካላት፣ ጋዜጠኞች፣ ጦማሪያንና የማህበረሰብ አንቂዎች ሀገር በሚገነባ የብር ጠብታችሁ ይህ የአገው ህዝብ የተጋድሎ ታሪክና አገው ምድርን ድንቅ ሰው ሰራሽና የተፈጥሮ ሀብት ለዓለም ህዝብ እንዲደርስ እንደምትሰሩ አልጠራጠርም። ውድ የኪነ ጥበብ ሰዎች ተዝቆ የማልቀው በተለይም ፍቅርን፣ ሰላምን፣ መተሳሰብን፣ መደጋገፍን፣ ሰው አከባሪነትንና ጠንካራ የሥራ ባህልን መሰረት ያደረገው ያዊ ህዝብ ባህል በዓለም አደባባይ እንዲነግስ የበኩላችሁን አስተዋጽኦ እንደምታበረክቱ እተማመናለሁ። ውድ ባለሀብቶች፣
የከተማችን ብሎ የብሔረሰብ አስተዳደራችንና የቀጠናውን ህዝብ ተጠቃሚ በሚያደርጉ ማንኛውም የኢንቨስትመንት መስክ መዋለ ንዋያችሁን እንድታፈሱ ጥሪ እናስተላልፋለን። የተከበራችሁ ተመራማሪ ምሁራን እንደየእውቀት ዘርፋችሁ የህዝብን ተጠቃሚነት ከፍ በማድረግ የምርምር ዘርፎች እንድትሰማሩና የማህበረሰብ ተጠቃሚነት እንደምታረጋግጡልን ልባዊ እምነቴ ነው። ውድ ወሳኝና ከፍተኛ የፖለቲካ አመራሮቻችን የከተማችን ህዝብ የሚያነሷቸውን የፖለቲካ የማህበራዊ ፍትሃዊ የኢኮኖሚ እኩልነት ተጠቃሚነት ጉዳዮችና አሁን ላይ እያደገ የመጣውን የከተማችን ደረጃ ወደ ሪጂኦፖሊታን ይደግልን ጥያቄዎችን ትኩረት ሰጣችሁ እንድትፈቱልን በእንጅባራ ከተማ ህዝብ ስም እንጠይቃለን። ውድና የተከበራችሁ የተለያዩ የእምነት አባቶች እንደ ብረት የጠነከረው የከተማችን ህዝብ አንድነት ይበልጥ እንዲጠናከር አባታዊ ኃላፊነት እንድትወጡ በእንጅባራ ከተማ ህዝብ ስም ጥሬን እያስተላለፍ የብሔረሰብ አስተዳደራችን የአገው ፈረሰኞች ማህበር አለቃ የሆኑት አቶ ጥላዬ አየነው የእንኳን ደህና መጣችሁ መልእክት እንዲያስተላልፉልንና የብሔረሰብ አስተዳደራችን ዋና አስተዳዳሪ አቶ እንግዳ ዳኘው እንዲጋብዙልን በአክብሮት ጋብዛለሁ። አመሰግናለሁ። በድጋሚ እንኳን ደስ አላችሁ፣ እንኳን ደህና መጣችሁ። አሊናስ መልካም በዓል።